በጣም ሩታ ለማመን ያቃታት ነገር እጅግ ወንድሞችም እህቶችም እንዲሁም ጓደኞችንም እጁን በአፍ የሚያስጭን ነገር አብርሽ ለሩታ በገና ስጦታ በማድረጉ እጅግ ተገርማለች። ሩታ በጣም ከልብ አመሰግናለሁ እያለች አብርሽን እያመሰገነች ነበረ። እጅግ ትገረማላችሁ። እውነት እንደ አብርሽ ያለ በጣም የትም አይገኝም። እውነት ቢባል በነገራችን ላይ በጣም ምርጥ ከዚህ በፊት መኪና ገዝቶ እንዲሁም ብዙ ነገር አድርጎላት ነበረ። አሁንም ደግሞ በገና ልዩ ስጦታ ይህንን ኃይል ብር አውጥቶ ማን ነው እንደዚህ ቤት ገዝቶ በሷ ስም የሚያደርግ? በጣም ተገረሙ። እህቶችም እንዲሁም አላወቁም ነበረ። በጣም ሰርፕራይዝ አደረገው። አዲስ አበባ በመሄዷ ደግሞ ትልቅ ሰርፕራይዝ አደረገው። ሩታም እንዲሁም ውጭ ሀገር መሄዷም ስለሰረዘች ሰርፕራይዝ አደረገላት ማለት ነው። በጣም ትገረማላችሁ። በጣም የሚገርም ነገር ነው። እሷም ይህንን እንደሚያደርግ አላሰበችም ነበረ። በጣም ከዚህ በፊትም ደግሞ እንደነገራት ትልቅ ሰርፕራይዝ አለሽ እያለት እየነገረት ነበረ። አዲስ አበባ ስትሄድ የራሷ ቤት ላይ እንዲሁም ሰርፕራይዝ አዘጋጅቷል ማለት ነው። ይሄኛው ደግሞ በዚህ ሁኔታ ድምቅ ባለው ሁኔታ አቀባበል አድርጓሉ ማለት ነው። እንደተመለከታችሁ በጣም በልዩ ሁኔታ ልጇንም እሷንም ሽብርቅ ድምቅ አድርጎ ጥሩ ሁኔታ ላይ ነው ማለት ነው የተቀበላት። እንደተመለከታችሁ በጣም ደስ ብሏቸው እህቶቹም እንዲሁም ጓደኞቹም እንዲሁም ቤት የገዙ ግለሰቦቹ መጥቶ ለሩታ እያስረዱ ነበረ። በጣም እጅግ ገራሚ ሩታ ላንቺ ይሄ ይገባሻል እያለ አብርሽ ለሩታ እየነገራት ነበረ። እውነትም ይገባታል። በጣም የምትገረሙት ነገር አብርሽንን ኃይል ለሷ ለልጇ ልጄን እንድታሳድግ ስለፈለኩኝ ላንቺ ይሄ ከዚህ በላይ ይገባሻል እያለ እየተናገረ ነበር። እንደተመለከታችሁ በጣም ትገረማላችሁ፣ በጣም ትደነቃላችሁ ማለት ነው። በጣም የሚገርም ስጦታ ነው ማለት ነው። በዚህ ዘመን በቤት ኪራይ ለምን ትቸገሪያለሽ? በዚህ ቤት በትንሽ ጊዜ ይሄ ቤት አልቆ ከዛ የራስሽ የግልሽ ቤት ኖሮ ከቤት ኪራይ ትገላገለሽ ብሎ ለሩታ እየነገራት ነበረ። እሷን ደግሞ በጣም በደስታ ተሞልታ ድምቅ ብላ በቃ ደስታዋ በቃ ያሳያል ማለት ነው። እንዲሁም ከልጇ ጋር በሰላም በፍቅር ምንም ችግር ሳይዛችሁ ዘና ብላችሁ ትኖራላችሁ። ማንም ሳያስቸግራችሁ ማንም ሳያስጨንቃችሁ እያለ ቃል ገብቶላት ነበረ። አሁንም ደግሞ በራሷ ቤት ድምቅ ሽብርቅ ብላ ልጇን ለማሳደግ ቃል ገብታለች እሷ ማለት እንደተመለከታችሁ እና እንዲሁም ቤዚ የአብርሽ እህቶች የአብርሽ ጓደኞችን በጣም ደስ ብሏቸው በጣም ምርጥ አቀባበል ነበረ። እኔን በጣም ነው ደስ ያለኝ በዚህ አጋጣሚ እና ሩታ ስደት ባለማውጣቷ በጣም ደስ ብሎኛል። ስደት ሰው ብዙ ችግርን ያሳልፋል፣ ብዙ ነገርን ያሳልፋል። ስደት ማለት እንደ ራስ አገር አይሆንም ማለት ነው። ስደት ማለት ብዙ ችግርና ብዙ ጭንቅ ያለበት ሀገር ስለሆነ ያን ሁሉ ተጋፍጦ ያለፈ ሰው ነው የሚያልፈው እንጂ በጣም ስደት ላይ እንደ ሀገራችን እንደ ፍላጎታችን እንሆናለን ማለት አንችልም። በነገራችን ላይ እዛም ደግሞ ሩታም ደግሞ በዛ ላይ ከህፃኑ ጋር ስደት እወጣለሁ ስትል በጣም ነበረ እውነት እንትን ያለኝ። ስደት ላይ ስላለ ብዙ ነገር አለ አይደለም? እኛ ስደት ላይ ስንኖር ብዙ ነገር እናያለን፣ ብዙ ነገር እንማራለን። ቢሆንም ግን አገራችን ላይ እንደምንሆነው ስደት ላይ እንሆናለን ማለት በጣም ከባድ ነው። ስለዚህ እዛ በመቅራቷ በመሰረዟ ደስ ብሎኛል። አልሰረስኩም እያለች ነው፣ ግን ቢሆንም እንደማትሄድ ነው እርግጠኛ የሆነው ማለት ለምን ለልጅና ለሷ በጣም እንደማይመቻት እርግጠኛ ነኝ። ለምን ስደት እንደራሷ እንደ እናቷ ሀገር አትሆንም ማለት ነው። ብዙ ችግር አለ፣ ብዙ ጭንቅ አለ። በዛም ላይ በጨቅላ ህፃን ገና ታዳጊ ህፃን ነው። በዛም ላይ ደግሞ ህፃኑን እዛ ስደት ላይ ወጣለሁ ስትል በጣም ከባድ ነው ማለት ነው። ስለዚህ እሷ ስለቀረችም ደስ ብሎኛል ማለት ነው። ሌላ ነገር ደግሞ እነ እልዱ ደግሞ ደስ ብሏቸው ጥሩ አቀባበል ነበረ የተቀበሉት። አቀባበላቸው በጣም የሚገርም አቀባበል ነበረ። እንደተመለከታችሁ አቀባበላቸው ደስ ይላል። ከዚህ በላይ ደግሞ ብዙ ነገር እንደምታደርግ በራሷ ቤት በራሷ ቤተሰቦች ለጋሽዬም ከዚህ በፊት በዛ አካባቢ ነበረ ገዛ። አሁን ደግሞ ከጋሽዬ ጋር ቤተሰብ እንደምትሆን ነው። ሰላም እንዴት ናችሁ? ደህና ናችሁ? ሰላም የመስቻናል ቤተሰቦችዬ ሰላማችሁ ይብዛልኝ ያልኩኝ እና ሰላም ሳልላችሁ ነው ማለት ነው የጀመርኩላችሁ በደስታ እና እንዳልኳችሁ አብርሽ ሩታን ጋሽዬ ግሩፕ ትሆኛለሽ እያላት ነበረ። በጣም ደስ የሚል ሰርፕራይዝ ነበረ። ከዚህ በላይም ደግሞ ብዙ ነገር እንደሚያደርጋት ተስፋ አደርጋለሁ። ከዚህ በኋላ ደግሞ
ብዙ ነገር እንጠብቃለን ከነሱ ዘንድ ማለት ነው። እንደተመለከታችሁ በጣም አምሯቸው በጣም ደስ እያላቸው ነበረ። እግዚአብሔር የተመሰገነውን ይህን ደስታቸው ስለተመለሰ በጣም ደስ ብሎኛል። እንደውም እንደተለያዩ አይደለም የሚያሳዩ እንትኑ ማለት ነው እና እንደተለያየ ሰው ሳዩ አንድ ሆኖ እንዳለ ሰው ነው የሚያሳዩ። እግዚአብሔር ፈቅዶና ብልና ፈቅዶ ለወደፊትም አንድ ሆነው ልጆቻቸውን አብረው እንደሚያሳድጉ ተስፋ አድርጋለሁ። ተስፋ መቁረጥ አያስፈልግም። እና እንደተመለከታችሁ በጣም ደስ የሚል ጊዜ ያሳልፉ ነበረ። በጣም ደስ የሚል ጊዜያት ነበረ ያሳለፉት እንደ እግዚአብሔር ፈቃድ። እና ሩታም በጣም ያላሰበችው ያልጠበቀችው ነገር ነበረ የተደረገላት። ደግሞ ኦዲየንስም በጣም ደስ እንዳለው ተስፋ አድርጋለሁ። እንደኔ ደስ ያላችሁ ማለት ነው። እና እነሱ አንድ ላይ ሲሆኑ ግን ደስ ይላል፣ በጣም ደስ ይላል። ሲለያዩ፣ ሲጨቃጨቁ፣ ሲመነጫጨቁ ነው ደስ የማይለው እንጂ ለኦዲየንስም ክብር ኖሮ በጣም ደስ በሚል ሁኔታ ሁሉ ጊዜ እንደዚህ ደስ በሚል ሁኔታ ቢመጡ ደስ ይለኛል። ለምን ሁሉ ጊዜ ጭቅጭቅ፣ ክርክር አለ አይደለም፣ መመነጫጨቅ ደስ አይልም። እንደዚህ በጥሩ ሁኔታ ሲመጡ እኛ ለማየትም ደስ ይላል፣ እነሱን ለማበረታታትም እንኳን በጣም ጥሩ ኮሜንት እንድንጽፍ እንደዚህ ጥሩ ነገር ይዘው ቢመጡ ደስ ይለናል ማለት ነው። እና አብረው ደስ ሲሉ ደስታቸው ያስደስተናል፣ ሲከፋቸውም ደግሞ ይከፈናል። ለምን የሰው ደስታው ለም ያስደስተናል እኛን ማለት ነው። እኛ ስደት ላይ ቁጭ ብለን እኛ እነሱን የምናየው ስርዓት ነው አይደለም። ቢሆንም ግን እነሱ ጥሩ ነገር ሲለቁ እኛም ደግሞ ደስ ብሏል። የእነሱን ደስታ ለማየት ነው ሁሌ ማለት ነው የምንጓጓው። እና ከዚህ በኋላ እንደ እግዚአብሔር ፈቃድ ሩታን በራሷ ቤት ደስ በሚል ሁኔታ ደስ በሚል ኑሮ እንደምትኖር ተስፋ አድርጋለሁ እንደ እግዚአብሔር ፈቃድ። እና ኤልዱም እንደተመለከታችሁ በጣም ወፍረሻል ሩታዬ፣ እናትሽ በደንብ ነው የተንከባከበችሽ እያለች እየነገረቻት ነበር። አዎ እናቴ በጣም አድርጋ አንከባከባ ጥሩ አድርጋ ነበር እያለች እየነገረች ነበር። ከዚህ በኋላ በጥሩ ሁኔታ በጥሩ ስራ በጥሩ ቤት ልጇንም ይዛ ያለምንም ማንም ሳያስቸግራት በራሷ ቤት ለመኖር አብርሽንም ደግሞ አስጠንቅቃ ነግራለች። ማንም እንደማያስቸግረኝ ማንም መጥቶ በአንተ በኩል መጥቶ ማንም እንደማያስቸግረኝ ቃል ግባልኝ ስል ቃል ገብቶላት ነበረ። እንደተመለከታችሁ በጣም ጥሩ ሁኔታ አሳልፈዋሉ ማለት ነው ከኤልዱ ቤቲ እንዲሁም ከጓደኞቹ ጋር እንደተመለከታችሁ እንዲሁም አብርሽም በጥሩ ሁኔታ ነበር ያሳለፉት። እና በአዲስ ቤት በጥሩ ላይፍ እንደምትቀጥል ተስፋ እናደርጋለን ማለት ነው። እንደ እግዚአብሔር ፈቃድ ደግሞ እግዚአብሔር አምላክ ፈቅዶና ብልህ በራሷ ቤት በራሷ ህይወት ሁሉ ነገር እንደምትቀጥል ተስፋ እናደርጋለን ማለት ነው። በዚህ አጋጣሚ እሷን የምትወዱ ሩታይን የምትወዱ ሁላችሁም ቤቴን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥሎ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ